ነገር ካልመጣ የመጣው ቤት የለችም ሃይሚ። የት አርጋት ነው? የት አርጋት ነው? ሃይሚ ልብ ውስጥ ናት። ታስወጣታለህ ከልቤ። ዛሬ እንግዲህ ሃይሚ የሌለችበት ቪዲዮ ተለቋል በወንድሟ በኤፍሬም የዩቲዩብ ቻናል ማለት ነው። እና እንግዲህ ሃይሚ የለችም፣ ጠፍታለች። እህቴን አሳየኝ፣ እኔ አምጥቼ አስረክቤሃለሁ፣ አሁን ደግሞ እህቴን ማየት ፈልጋለሁ በሚል እንዲሁም ደግሞ ኤፋ ሃይሚን ምን እንዳደረጋት አይታወቅም። ስለዚህ ፋይል ወጥቶብሃል እየተባለ ነው። ብሩክና ኤፋ ላይ ምን ችግር እንዳለ እንግዲህ ከባድ ነው። ዛሬ ደግሞ አዲስ ነገር ነው የሰማነው እና ኤፋ ሃይሚን እህቱን ምን ያደርጋታል? ምንም ሊያደርጋት አይችልም በእኔ ማለት ነው። እና ብቻ ግን ሃይሚ ዛሬ አልመጣችም። በነገራችን ላይ በሃይሚ ቤት ቪዲዮ ከተለቀቀ 4 ቀን ይላል አይደል ቤተሰብ? እና እንግዲህ ከዚህ በኋላ በጥሩ ሁኔታ ይመጣሉ ብዬ አስባለሁ። በነገራችን ላይ ማለት ነው ብሩክ በቃ ከየትኛውም ጋጋታ ቤት አሁን እዚህ ቤት ሃይሚ ብትኖር ወይም ደግሞ እዚህ ቤት ናት ቢባል ሁሉም ሰው እየመጣ ሴቱ ምንም እየመጣ እንደፈለገ ስለሚፈነጭ አሁን ሃይሚ የለችም በሚለው ለይፋም እንግዲህ በቃ ከዚህ በኋላ እማስብላት እማስፈልጋት እማዝንላት እኔ ነኝ ብለዋል ማለት ነው ብሩክ። ሃይሚን አንጣት ሲባል ደግሞ የት ላምጣልህ? የት ናት? አምጣት ሲባል ልቤ ውስጥ ናት፣ ማውጣት ከቻልክ አውጣት ብሎታል ማለት ነው። እና ብሩክ አልተቻለም፣ የምሬን ማለት ነው። በጣም ጎበዝ ነው፣ በጣም ከሚባለው በላይ ማለት ነው። እሄዳለሁ እንኳን ስትል ትኬት ቆርጬ እሄዳለሁ እንኳን ስትል አትሄጂም ብሎ እንግዲህ ያስቀራት ወንድ ነው። እንዲህ ነው ፍቅር ማለት፣ የምሬን ማለት ነው። ፍቅር በቃ በጣም ብዙ መስዋዕትነትን ያስከፍላልና ብሩክ ደግሞ እየከፈለ ይገኛል። ስለዚህ እንጊዜ ብሩክ በቃ አለ አይደለ ሃይሚን እንዴት ነው ከልቡ የማይወዳት ወይም የማያፈቅራት ቢሆን እንደዛ ልሂድ ብላ እምቢ ስትል በቃ ሂጂ ምንም ማድረግ አልችልም ይል ነበር። ግን እሱ ኔቨር ብሎ እንኳን በቃ ኢቭን ሌላ ቤት እስከ መከራየት ድረስ ማለት ነው። እና በጣም ጎበዝ ብለነዋል ቦራን ማለት ነው፣ የምሬን። ስለዚህ ኤፋ ደግሞ አሁን እያደረገ ያለው ነገር እንግዲህ በአዲስ አይዲያ ቪዲዮ ሊሰሩ ይመስለኛል። እና አንዋርንም እንግዲህ ከብዙ ጊዜ በኋላ ይተረዋል። ፍፄም አለ። ብቻ ግን ሃይሚ አልመጣችም። ሃይሚ ናፍቃናለች። ኮመንቱን እስኪዩት። ሃይሚ 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 በስመ አብ የሃይሚ ወዳጆች መብዛታቸው ማለት ነው። እና እንዲሁም የቦራ ማለት ነው። ስለዚህ ብሩክ ጥሩ ነው ያደረገ። በቃ ሃይሚ የኔና የኔ ብቻ ናት። እኔ ነኝ የማስፈልጋት የማስብላት። እንደ ወንድም ደግሞ አንተ ማድረግ ያለብን ነገር ማድረግ ትችላለህ። ግን ደግሞ ያልሆነ ነገር አድርጋል እየተባለ ነው ማለት ነው። ኤፋ ምን አደረገ ሊባል ነው? ፋይል ወጥቶብሃል እየተባለ ነው። ይሄንን ጉድ ከተናገርኩ በቃ ሃይሚ አይን ላፈር ነው የምትልህ እያለ ነው። ብቻ ከባድ ነው። ግን ደግሞ እስኪ ሃይሚ በራሷ ቤት ነገ ትመጣለች ብዬ አስባለሁ። ምክንያቱም ቪዲዮ መስራትም ስላለባት ማለት ነው። እና መስራት አለባት፣ በራሷም ቻናል መለቀቅ አለበት። እንግዲህ በቃ በጀማ ሊሰሩ ነው ያሰቡ ብዬ አስባለሁ። ያም ሆነ ይህ ብሩክና ሃይሚ መቼም ቢሆን አይለያዩም ቀርቶ የፈለገ ችግር እንኳን ቢፈጠር ምርጥና አስተዋይ ጀግና ማንም አይነካትም፣ የኔ ብቻ ናት፣ ከፈለክና ከልቤ ውስጥ አውጣት ብሎ እንግዲህ ሃይሚን አንጣ ሲለው ፎቶ አሳይቶታል ስልኩ ላይ ማለት ነው። እና ቡራ እኮ ቀልዶ አይጠገብም። እና ኤፋ ደግሞ በቃ አለ አይደለ በጣም ዘና ብሎ ነው ብሩክን አንዲት ነገር ትንፍሽ ትልና እያለ እያስፈራራው ያለ ማለት ነው። ይሄ ነገር የሚያመላክተው ታዲያ ስራ እንደሆነ ነው ቤተሰብ። ምክንያቱም ኤፋ ከብሩክ ላይ እያደረገ ያለው እንደዚህ እንዴት ነው አንዲት ነገር ታነሳን ወይም ታወጣና እያለ የማስፈራሪያ ዛቻ እንደዚህ የሚናገረው ስራ እንደሆነ ግልጽ ነው። ምክንያቱም ኤፋ ሃይሚን ምን ሊያደርጋት ይችላል? ምንም ሊያደርጋት አይችልም። የው ባለፈው ደበደበኝ ያለው ውሸት እንደሆነ ተናግሯል። ብሩክ እንዳልሆነ ተናግሯል። ግን ደግሞ አንተ ያደረግከውን ነገር ሃይሚ ካወቀች አይን ላፈር ነው የምትህ ብሏል ብሩክ ማለት ነው። የው እንደዋሸ ነው፣ ሌላ ምንም ነገር የለውም። ብቻ ግን ጨረቃዎች ትለያላችሁ፣ የምሬን በጣም ማለት ነው። ሌላ ጥንዶችም አሉ። አሁን ሰሞኑን አንዲት እህታችን አለች ከስደት የመጣች ማለት ነው። ግምጄ ታውቋታላችሁ እና እሷን እየተከታተልኩ ነበር እና
ከሳውዲ መሰለኝ የገባችው። እሷ ደግሞ እንግዲህ ከጓደኛዋ ጋር አልሆነም እና ተለያይተው አይደለ ተለያይተው ከሌላ ሰው ጋር ሆና እየሰራች አይቻለሁ። የምሬን በጣም በጣም አሳዝናኛለች። የምሬን ማለት ነው። እና በቃ እያለቀሰች ነው ስትናገር የነበር። ኧረ እንደው በጣም ከባድ ነው በሴቶች የሚደርስ